እስኪ አንድ ጥያቄ ልጠይቃችሁ። እዚህ ዓለም ላይ ምንድነው ደስታ ሊሰጣችሁ የሚችለው ነገር? አብዛኞቻችሁ ገንዘብ ልትሉ ትችላላችሁ። አንዳንዶቻችሁ ሴቶች ልትሉ ትችላላችሁ። አንዳንዶቻችሁ ደግሞ ስልጣን ልትሉ ትችላላችሁ። ግን እንመልከት እስኪ የእውነት እነዚህ ደስታዎች ዘላቂነት አላቸው? ውስጣዊ ሰላምንስ ይሰጡናል? ይህን እንመልከት እስኪ። አንዳንድ የደስታ አይነቶች አሉ። አሁን ላይ ስትወስዳቸው ያስደስተዋል፣ ነገር ግን ካለፈ በኋላ ድብርት ውስጥ ይከተዋል፣ ቁጭት ውስጥ ይከተዋል። ደግሞ አንዳንድ የደስታ አይነቶችም አሉ ሳትይዛቸው በእጅ ሳታስገባቸው ከሩቅ ስትመለከት ትልቅ ነገር መስሎ ሊታዩ ይችላሉ። ነገር ግን በእጅ ስትይዛቸው ኤክስፒሪየንስ ስታደርጋቸው ያሰለችዋል። ምንም ማለት እንዳልሆነ ትረዳለህ። ገንዘብ ደስታ ሊሰጥህ ይችላል፣ ነገር ግን ነፃነትህንም ሊወስድብህ ይችላል፣ ውስጣዊ ሰላምህንም ሊወስድብህ ይችላል። እያልኩ ያለሁት በህገ ወጥ ወይም በወንጀል የመጣ ገንዘብ ነው እያልኩ ሳይሆን which means ብዙ ሀብት ባካበትክ ቁጥር ነፃነትህን ታጣለህ። ይታየህ እስኪ አንድ ቤት ተቃጠለ እንበል። ያ ቤት የባለ ሀብት ቤት ነው። እዛ ቤት ውስጥ ባሪያዎችና ባለ ሀብቱ ይኖራሉ። ስታስበው ያ ቤት ቢቃጠል ሮጦ ለማምለጥ የሚሞክረው ማን ይመስላል? እርግጥ ሁለቱም ነፍስ አላቸው፣ ፈርተው ይወጣሉ። ድሃው በፍጥነት እየሮጠ ይሄዳል፣ ሀብታሙ ግን ያመነታል። ንብረቱን ለማትረፍ ይሯሯጣል፣ በዛው ህይወቱን ሊያጣም ይችላል። እንበልና ህይወቱን አስፈልቶ ከዛ እሳት ወጣ። ስታስቡት ድሃው ነው ወይስ ባለ ሀብቱ ነው ይበልጥ የሚጎዳው? ድሃው የፈለገበት በነፃነት በሰላም መኖር ይችላል፣ ከዛ ሰው ቤት ወጥቶ ማለት ነው። ሀብታሙ ግን ይቸገራል፣ ይሰበራል፣ ክፉኛ ነው የሚሰበረው፣ ጤናውን ሊያጣ ይችላል። አያችሁ፣ ሀብት ደስታን ሊሰጠን ይችላል፣ በምላሹም ደግሞ ነፃነታችንንም ይወስድብናል። እንደ ድሃው በነፃነት መኖር አይችልም። ደስታው በሀብቱ ላይ ብቻ የተገደበ ይሆናል። የበዛ ሀብት ሊሰብረን ይችላል። የበዛ ሀብት ደስታችንን ሊሰርቅ ይችላል። እንዲሁም ደግሞ ምንም ከሌለን የመጨረሻ ድሃም ከሆነን ደስታችን ሊሰረቅ ይችላል። ደስታውን በሴቶች ላይ የገደበ ሰውም በተመሳሳይ የወሲብ አምሮቱን ለማሯሯጥ ከሴት ሴት መሄድ፣ ከዚችም ከዛችም ጋር የሚተኛ ለሰዓቱ ሊደሰት ይችላል። በምላሽ ውስጥ ምን ያጣል? የመጀመሪያው ጤና ያጣል። ለተላላፊ በሽታዎች ራሱን ያጋልጣል። ኢቨን ቢኖረውም እንኳን በገንዘብ በኢኮኖሚ ይጎዳል። ከዚችም ከዛችም ሲል እድሜውን ይፈጃል። መጨረሻ ላይ መስራት በማይችልበት ሰዓት እንደ ድሮ መሯሯጥ ሳይችል ሲቀር ክፉኛ ይሰበራል። ቀሪ ዘመኑን በህመም በድህነት በማጣት ሲሰቃይ ይኖራል። እንዲህ ይመላችሁ ካነበብኩት ነገር አይደለም። ብዙ ያያቸው ሰዎች አሉ። በወጣትነታቸው ሸበላ ነበሩ። ይቺንም ያቺንም ሲተኙ ዝናቸውም አለቀ፣ ገንዘባቸውም ጠፋ፣ ሁኔታው ተቀየረ። በስተመጨረሻም ዘመዶቻቸው ላይ ጥገኛ ሆነው ቀሩ። ይህን ምነግርህ ለአንተ ነው። ምናልባት ሴት ደስታ ልትሰጥህ ትችላለች፣ በምላሽ ውስጥ ምን ልትወስድበት ትችላለች? እሱን አስብ። እነዚህ ሰዎች ተከብረው ቢቀመጡ፣ ቤተሰብ ቢመሰርቱ ኑሮ አጨራረሳቸው ያምር ነበር። መጠጥ ደስታ ሊሰጥህ ይችላል። አደንዛዥ እጾች፣ የሚጨሱ ነገሮች ደስታ ሊሰጡን ይችላሉ። በምላሹ ውስጥ ምን ይወስዳሉ? በምላሹ ጤናህን ይወስዳሉ። በምላሹ የነገን ደስታን ይሰርቁብሃል። የነገን ደስታ ሰጥተው የአሁኑን ድብርት ደግሞ ወደ ኋላ ያርቁልሃል። ስለዚህ ምንድነው የሚያስደስተኝ ብለህ ራስን ስትጠይቅ የጠቀስናቸው ነገሮች በሙሉ ጊዜያዊ ደስታና በኋላ ላይ መሰናክልን፣ በኋላ ላይ ችግር እንደሚያመጡ የነገርኩ ይመስለኛል። ታዲያ ምንድነው ትክክለኛ ደስታን የሚሰጠን ነገር? ምንድነው እውነተኛ ደስታን የሚሰጠን ነገር? ደስታን ከሰጠን በኋላ በምላሹም ሰላማችንን ማለትም ውስጣዊ ሰላማችንን የሚሰጠን የተሻለ ሰው የሚያደርገን ለበሽታ የማያጋልጠን ኢቨን ኢፍ እንደ ባለ ሀብቱ ሀብታችንን ብንቀማ ብንነጠቅ፣ ዓለም ፊቷን ብታዞርብን፣ ሀብታችን ቢጠፋ፣ ያለን ነገር ሁሉ ቢወሰድብን፣ ያቺ ደስታ እስከ መጨረሻው ልትቆይ የምትችለው ምን ስናደርግ ነው? ያን ደስታ የምትሰጠን ምንድነች ተብሎ ሲጠየቅ የስቶይሲዝም ፈላስፎች አንድ ነገር ይመልሱልናል። እሱም ቨርቹ ደስታን ቃል ትገባልሃለች። የሚያምር የተስተካከለ መልካም ህይወትን እንድትኖር ቃል ትገባልሃለች። እንዲሁም መልካም ህይወት እንድትኖር ታደርጋለች። አንተ ቨርቹ ካለ ቨርቹስ ኮንክ፣ ሀብትን ብታጣ፣ ያለህን ብታጣ፣ መጥፎ ሁኔታ ውስጥ ብትሆን፣ ችግር ቢገጥምህ፣ መከራ ቢገጥምህ፣ ሁሉን ነገር ብታጣ፣ ኢቨን ጤናህንም ብታጣ፣ ደስተኛ የምትሆንበትን መንገድ ቨርቹ ታሳያለች። ቨርቹ የምትሰጥ ደስታ ሀብት ከምትሰጥ ደስታ በላይ ትበልጣለች። ምክንያቱም ሀብት ደስታ ሊሰጥህ ይችላል፣ በምላሹ ነፃነትን ይሰርቃል። ቨርቹ ሴቶች ከሚሰጡ ደስታ ይበልጥ ታስደስታለች። ቨርቹ መጠጥ እጾች ከሚያስደስቱ በላይ ቨርቹ አንተን ታስደስታለች። ስለዚህ እቺ ቨርቹ የምትባለው ነገር ምንድነች? እሱን እንመልከት።
ቨርቹን ማለት በቀላሉ አማርኛ ሳስረዳችሁ ካራክተርን ማሳደግ፣ ካራክተርን ቤስት ማድረግ፣ ካራክተርን ኤክሰለንት ማድረግ፣ ማንነትን ማሳደግ፣ ማንነትን መገንባት፣ ብቁ ማንነት መያዝ ማለት ነው ቨርቹ ማለት። ታዲያ ምን አይነት ማንነት ቢኖርህ ነው ቨርቹስ የምትባለው የሚለውን አሁን እነግርሃለሁ። እነዚህ ማንነቶች ካሉ አንተ ደስተኛ መሆን ትችላለህ። ቨርቹ ስልጣንን ቃል ትገባላለች፣ ስልጣንን ትሰጣለች። ቨርቹ ደስታን ቃል ትገባላለች፣ ደስተኛ ታደርጋለች። ቨርቹ መልካም ህይወትን ትሰጣለች፣ በደስታ የተሞላ ህይወትን ትሰጣለች። የመጀመሪያው ማንነት ሶፊያ ወይም ጥበብ። ጥበብ የመጀመሪያው የስቶይሲዝም ቨርቹ ነው። ጥበብ ካለ ክፉና ደጉን መለየት ትችላለህ። ዓለምን በቀጥታ ትመለከታለህ። ማንም ሰው ሊያሞኝ አይችልም። ክፉና ደጉን ትለያለህ። ጥበብ ሲኖርህ ደስተኛ ህይወትን መምራት ትችላለህ። አስታውስ ስለ ጥበብ መጽሐፍ ቅዱስ ያለንን። ጥበብ ዋጋዋ ከከበረ ዕንቁ በላይ ነው። ሞገስን ትሰጥሃለች፣ ክፉና ደጉን እንድትለይ ታደርጋለች፣ ጥሩ ውሳኔን እንድትወስን ታደርጋለች። ጥበብ የማንም መጫወቻ እንደማትሆን ቃል ትገባልሃለች። ህይወት የምታመጣብህን መሰናክሎች በቀላሉ እንድታልፍ ታግዛለች። ጥበብ የመጀመሪያው ቨርቹ ነች በስቶይሲዝም። ስለዚህ አንተ ጥበብን ለማዳበር ከፈለክ ከሌሎች ኤክስፒሪየንስ ተማር፣ ከሌሎች ሰዎች ስህተት ተማር፣ መጽሐፍቶችን አንብብ፣ ታሪክን አንብብ፣ ኢንተርቪዎችን ተከታተል። ጥበብ የተሻለ ህይወት እንደምትሰጥ ቃል ትገባልሃለች። የመጀመሪያው ቨርቹ ጥበብ ነው። ጥበብን ፕራክቲስ አድርግ። ከጥበብ ጋር መጓዝ አለብህ። ሁለተኛ ኮሬጅ፣ ድፍረት ወይም አንድሪያ። ድፍረት ማለት አብዛኛው ሰው የሚመስለው በተለይ እናንተ ወጣቶች የሚመስላችሁ ሄዶ ከአንዱ ጋር መጣላት፣ ሄዶ አፍንጫ መስፈር፣ ሄዶ መደባደብ ይመስላችኋል። ወይም ደግሞ የአብዛኞቹ ወጣቶች ቲኔጆች በዚህ ጊዜ ላይ የሚመለከቱት ነገር ድፍረትን ልክ አንድ ሴትን ሄዶ እንደማናገር ምናምን ነገር ወይም ፕሬዘንቴሽን ማቅረብ፣ በብዙ ሰዎች ፊት ሄዶ ማውራት ምናምን ይመስላችኋል። ድፍረትን በዛ ነው የሚለኩት። ግን ድፍረት ከዚህ ይለያል። ስቶይሲዝም ድፍረትን ያስቀመጡበት መንገድ እኛ ከምናስበው መንገድ ለየት ያለ ነው። እነሱ ደፋር የሚሉት ድፍረትን የሚመለከቱት የህይወትን እጣ ፋንታ ያለምንም ፍርሃት መጋፈጥ እንደማለት ነው። which means ላይ ፈተና ካመጣችብህ ሳትፈራው ልብህን ከፍተህ መቀበል እንደማለት ነው። እና እጣ ፋንታን መጋፈጥ ብቃት ማለት ነው ድፍረት ለነሱ። which means አይታወቅም፣ የመኪና አደጋ ሊደርስብህ ይችላል። እጅህን፣ እግርህን፣ አይንን የሆነ አካል ልታጣ ትችላለህ። ጀስት የተፈጠረውን ነገር የተጻፈልህን ነገር አምነህ መቀበል እንደማለት ነው። አንድሪያ ወይም ድፍረት ነፃነትን ቃል ትገባልሃለች። አስባችሁታል? ነገሮችን ከተፈጠረው ነገሮች ጋር ራሱን አግባብቶ ራሱን አላምዶ አስማምቶ የሚኖር ሰው ምን ሊያጣ ይችላል? ከዚህ ሰውዬ በላይ ነፃ ሰው የትም አታገኙም። አብዛኛው ሰው ነፃ አይደለም። ምክንያቱም እጣ ፋንታን የመጋፈጥ ድፍረት ስለሌለው ራሱን የሚጠብቅበትን ግድግዳ ይገነባል። ህይወትን ለመጋፈጥ እጣ ፋንታን ለመጋፈጥ ድፍረቱ የለውም። ነገር ግን ይህ ቨርቹ ካለ፣ ድፍረት ካለ፣ እመነኝ ነፃ ህይወትን መኖር ትችላለህ። በነፃነት ትኖራለህ፣ በነፃነት ትሄዳለህ፣ በነፃነት ምንም ነገር ታደርጋለህ። ይህ ድፍረት ካለ ህይወት የምታመጣብህን ፈተናዎች በቀላሉ ማለፍ ትችላለህ፣ በጥንካሬ ማለፍ ትችላለህ። እያንዳንዱን ነገር የመቋቋም ብቃት ይኖራል። ራስን ከፍርሃት ነፃ ታወጣለህ። ከፍተኛ የሆነ ሬዚሊየንስ ይኖራል። ችግር፣ ፈተና በመጣ ጊዜ በቀላሉ አትሰበርም። ኮሬጅ አንድሪያ ማለትም ድፍረት ይህን ነገር ቃል ትገባልሃለች። አስባችሁታል? ምንም ነገር ይፈጠር ምንም ያን ነገር መቀበል እችላለሁ፣ መቋቋም እችላለሁ የሚል ሰው በጣም ነፃ ነው፣ በጣም ደስተኛ ነው። ኢቭን ሀብቱን ቢያጣ አይፈራም። ያለውን ቢያጣ አይፈራም። ያለውን ቢያጣ አያዝንም። ምክንያቱም ይሄ ቨርቹ ስላለው። ሶስተኛ ጀስቲስ ፍትህ ወይም በላቲን አጠራር ዲካዮሲኒ። ፍትሃዊ ማለት ክፉና ደጉን አይቶ ጥሩ ማድረግ ሲችል፣ መልካም ነገር ማድረግ ሲችል ይህ ሰው በህይወቱ ደስተኛ መሆን ይችላል። ውስጣዊ ሰላምም አለው። ፍትህ ማለት መልካም ነገርን ማድረግ፣ መልካም ነገር ማሰብ፣ መልካም ነገር መናገር ማለት ነው። ትክክለኛውን ነገር ማድረግ ለህይወት ደስታን ይሰጣል። ውስጣዊ ሰላምን ይሰጣል። ደስተኛ ያደርጋል። መልካም ነገርን ስታረግ፣ መልካም ሰው ስትሆን ደስተኛ ትሆናለህ። ነገር ግን ስቶይሲዝሞች የሚያስጠነቅቁት ነገር ፍትሃዊ ሰው የምትሆነው ከልብህ ሲመነጭ ነው እንጂ ኃጢአትን ፍራቻ አይደለም። በሃይማኖታችን እንደምንመለከተው ከሆነ በአብዛኛው ሃይማኖታችን በክርስትናውም ሆነ በእስልምናው አንዳንድ ሰዎች አለን ገና ለገና እግዚአብሔር ሲኦል ይከተናል ብለን፣ ገና ለገና አላህ ጀሃነም ያቃጥለናል ብለን
እሱም ፍራቻ ብቻ ያን ነገር ፈልገ ነው በዛ ምክንያት ያላደረግን ሰዎች አለን። ነገር ግን ልብ በል ይህን ነገር ያደረግከው ከፍርሃት የተነሳ እንጂ ከፍቅር የተነሳ አይደለም። እንደሚታወቀው ከሆነ ፈጣሪ አላህ ወይም እግዚአብሔር ከሰው ልጆች ልብን ያያል፣ ንጹህ ልብን ያያል። በመልካምነት የምታረገው ነገር እውነተኛ ደስታን ይሰጣል። ሰው አየኝ መጽሐፉ ላይ ተጽፏል ብለህ በፍርሃት ከምታደርገው የበለጠ ለምን ፈጣሪ ልብን ያያል፣ የልብህን ንጹህነት ነው የሚመለከተው። እና እነዚህ ስቶይሲዝሞች አሁን እንዳሉት መምህራን እንዲያደርግ እንዲያታደርግ ኃጢአት ነው አይሉም። ከልብህ እንድታደርግ ነው የሚገፋፉ፣ ከልብህ እንድታደርግ ነው የሚያሳዩ። ያኔም እውነተኛው መልካም ሰው ትሆናለህ። ትክክለኛውን ነገር ያደረገውን ሰው ትሆናለህ። መልካም መሆን ያለብህ መርጠህ ነው እንጂ በኃጢአት ፍራቻ ገሃነም ወይም ጀሃነም እገባለሁ ብለህ መሆን የለበትም። አንተ እንዲህ ስታረግ በእውነትም ፍትሃዊ ሰው ትሆናለህ። መልካም ያደረግክ ትሆናለህ። ፍትህ ማለት እንዲህ ናት፣ ትክክለኛውን ነገር ማድረግ፣ ሚዛናዊ ሰው መሆን፣ ለራሳችንም ሆነ ለሌሎች በደልን፣ ኢፍትሃዊነትን መቃወም እና መልካም ነገርን ማድረግ ነው። ይህ ቨርጁ ካለ መልካም ሰው ትሆናለህ። መልካም ህይወትን ትመራለህ። እንዲሁም ደስተኛ ትሆናለህ። ብታገኝ ብታጣ፣ ቢኖርህም ባይኖርህም ደስታ ሁሌ ካንተ ጋር ነች። ቨርቹ ይህን ቃል ትገባልሃለች። አራተኛና የመጨረሻው ትዕግስት። ትዕግስትም ደስታን ቃል ትገባልሃለች። ትዕግስት ከሱሶች ነፃ ታወጣለች። ትዕግስት ከስሜትህ ከፍላጎትህ ነፃ ታወጣለች። ትዕግስት ፈተናዎች እንድትቋቋም ትረዳሃለች። ትዕግስት ከራስህ ነፃ ታወጣለች። ትዕግስት ሰላምን ትሰጣለች። ትክክለኛውን ነገር እንድታደርግ ታግዛለች። የምቾትህ የሱስህ የሌሎች ጥገኛ እንዳትሆን ትረዳሃለች። በተዘዋዋሪም ደስታን ትሰጣለች፣ ጤናን ትሰጣለች፣ እንዲሁም ሰላምን ትሰጣለች። ከመጥፎ ነገር ትጠብቃለች። በአጠቃላይ እነዚህ አራት ቨርቹዎች ከማንም በላይ ደስታን፣ ሰላምን እንዲሁም መልካም ህይወትን ይሰጠዋል። እነዚህን ነገር ፕራክቲስ አረጋቸው። በዚህ ኮርስ በደንብ የምናይበት ይሆናል። እንዴት ፕራክቲስ እንደምናደርግ እናወራበታለን። ይህ ሀበሻን ያሰለው አዘጋጅና አቅራቢ ታናሹ እስክንድር ነበርኩ። በቀጣይ ኮርስ እንገናኝ።